የቢዝነስ መረጃችን ጋር አብራችሁን ቆዩ። የኢትዮጵያ ታምርት ንቅናቄ አምራች ዘርፉ በሚጠበቀው ልክ እንዲያመርት አስተዋጽኦ ያበረከተ ይገኛል። ንቅናቄው የኢንዱስትሪዎችን የማምረት አቅም በማሳደግና ተኪ ምርት እንዲመረት በማድረግ በኩል ድርሻው እየጎላ መጥቷል። ለአምራቾች የገበያ ትስስር በመፍጠርና ምርቶችን ወደ ውጭ በመላክ ለሀገሪቱ የውጭ ምንዛሬን በማስገኘት በኩልም እያበረከተ ያለው ሚና ከፍተኛ ነው። በዚህ ጉዳይ ላይ ባልደረባችን የዝባለን ጌታነህ የትንታኔ ዘገባ አዘጋጅታለች። ተከታትለን እንመለስ። የኢትዮጵያ ታምርት ንቅናቄ ከ3 ዓመታት በፊት በይፋ ሲበሰር የሀገሪቱ አምራች ኢንዱስትሪ ዘርፍ በከፍተኛ የአቅም ማነስና በተለያዩ አስተዳደራዊ እክሎች ሳቢያ አጠቃላይ የማምረት አቅም ከ47 በመቶ ባልበለጠ ዝቅተኛ ደረጃ ላይ ተገድቦ ነበር። ዛሬ ላይ ንቅናቄው የፖሊሲና የሕግ ማሻሻያዎች፣ የፋይናንስ አቅርቦት ማሻሻል፣ የመሰረተ ልማት አቅርቦትና አገልግሎት፣ የሰለጠነ የሰው ኃይልና የቴክኖሎጂ አቅም ግንባታ፣ የገበያ ትስስርና ማስተዋወቅ የሚሉ 5 ስትራቴጂካዊ ምሰሶዎችን ይዞ በመንቀሳቀሱ በዝቅተኛ አቅም ያመርቱ የነበሩ ፋብሪካዎች የማምረት አቅማቸውን በአማካይ ወደ 60 በመቶና ከዚያ በላይ ማሳደግ ችለዋል። ንቅናቄው በፈጠረላቸው እድል ወደ ማምረት ገብተዋል። በያዝነው ዓመትም በአማራ ክልል 4ኛው የኢትዮጵያ ታምርት ንቅናቄ ማጠቃለያ በኮምቦልቻ ከተማ የተካሄደ ሲሆን ከተለያዩ አካባቢዎች የመጡ አምራቾች ተሳትፈውበታል። 2006 ላይ በአገር አቀፍ ደረጃ ከጥቃቅን አነስተኛ ወደ መካከለኛ ከተሸጋገሩት ደሴ ከተማ ውስጥ ከነበሩ 6 ሰዎች ውስጥ አንደኛው ነኝ። ከዛ ከተማ አስተዳደሩ ባመቻቸልንና በሰጠን ገራዶ ላይ በሰጠን ቦታ ግንባታ እየገነባን እስካሁን ቆየ እና አሁን ኦሬዲ ወደ ምርት ማምረት ደርሰናል ማለት ነው። ይህ አልሚ ምግብ ሙሉ ለሙሉ ከአኩሪ አተር ከበቆሎ እና ከቫይታሚን እና ሚኒራል እንትን ያለ ነው። ከ98.3% በላይ የሆነው በሀገር ውስጥ ግብዓት የሚሰራ ነው። በበቆሎና በአኩሪ አተር ማቀነባበር ማለት ነው። በዋነኝነት ለወርልድ ፉድ ፕሮግራም ለአደጋ ስጋት ኤጀንሲ በዋነኝነት ሽያጩን ይሰጣል። ለተለያዩ ኤንጂኦዎችም እንሸጣለን። በኢትዮጵያ ታምርት ንቅናቄ ውስጥ የገበያ ትስስር ከመፈጠሩ ባሻገር አምራቹን ከሸማቹ በቀጥታ የሚያገናኝ በመሆኑ ስለ ምርቶቹ የተሻለ ግንዛቤ ለመፍጠርም ምቹ ሁኔታን የሚፈጥር ነው። ምርቶቻችንን በተለያየ ዘዴዎች ነው የምናስተዋውቀው። ስለዚህ እንደ ክልልም በክልል ደረጃ የሚካሄዱ ኢትዮጵያ ታምርት ንቅናቄዎች እንሳተፋለን፣ በሀገር ደረጃም እንሳተፋለን። ይሄ ምርትንም ከማስተዋወቅ ባለፈ እንደ ሀገር ትልቅ ገጽታ ኢንዱስትሪው እንዲያቆጠቁጥ እንዲያብብ የራሱ ፋይዳ ስላለው እኛም የበኩላችን ድርሻችንን እየተወጣን ነው ብለን እናስባለን። በዚህ በኢትዮጵያ ታምርት ክልል ውስጥ ያለ አምራቾች በሙሉ አንድ ቦታ ላይ ስለምንገናኝ ለኛ ግብአት ሊያቀርቡልን የሚችሉ ካምፓኒዎች ደግሞ እዚሁ ጋር አግኝተናል እና የገበያ ትስስሩ ለሁለታችን የተሻለ ኦፖርቹኒቲ ይፈጥሮልናል ብዬ አስባለሁ። የክልሉ የ25 ዓመት እቅድ መሰረቱ ማምረት በመሆኑ የክልሉ መንግስት ለፋብሪካዎች ግብአት የሚሆኑ ምርቶች በጥራት እንዲመረቱ አቅጣጫ አስቀምጧል። በየደረጃው ያለ ሁሉም መሪ ይህንን እቅድ የማስፈጸም ግዴታም አለበት። የኛ የ25 ዓመት እቅድ እምብርት ማምረት ነው። ከባለሀብት ጋር በኮንትራክት ፋርሚንግ ይያያዝ ይተሳሰር። ኢንዱስትሪያላይዜሽን የማናውቀው ኢንዱስትሪን መምራት የማናውቀው ዓለም ቢሆንም በትምህርትም ባደግንበት ቤተሰቦቻችን አስተዳደግ የማናውቀውም ቢሆን መጋፈጥ አለብን። ይህን ታሪካዊ ኃላፊነት ካልተወጣን በግልባጩ ታሪካዊ ተጠያቂነትን ያስከትላል። አንዲት ሀገር የኢኮኖሚ ነጻነት የምታገኘው የገበያ መርኋን የሀገር ውስጥ አምራቾችን በሚደግፍ መልኩ መቅረጽ ስትችል ነው። በንቅናቄው ለሀገር ውስጥ ምርት ቅድሚያ ይሰጣል። ለዚህም መንግስት አላሰራ ያሉ አሰራሮችን እያስተካከለ ይገኛል። ክልሎችም አሰራራቸውን ማየት ይኖርባቸዋል። ፌደራል ላይ የተቀመጠ ትሬሾልድ አለ። እስከ 20% እስከ 25% ድረስ በዋጋ ቢበልጥም ጭምር የሎካል ምርት እንዲገዛ የተቀመጣል። ስለናመጣቸው 96 ገደማ ታይፕስ ኦፍ ፕሮዳክሽን ኢትዮጵያ ውስጥ መጀመር ይቻላል። እነዚህን ዘርፎች በፈጠነ መንገድ በመተካት ከውጭ የምናመጣቸው ምርቶች ማስቀረት ይኖርብናል። መንግስትም ሆነ አምራች ዘርፉ በኢትዮጵያ ታምርት ንቅናቄው የኢንዱስትሪዎችን የማምረት አቅም በማሳደግ ተኪ ምርትን በማምረት ከውጭ የሚገቡ ምርቶችን ለማስቀረት የሚደረገውን ጥረት መደገፍ ይገባቸዋል።